ኢየሱስ የማርያም ልጇ መሆኑ ብቻ ተገልጦልህ ፈጣሪዋ መሆኑ ከተሰወረብህ የሆነ አንዳች ያላገኘው ፓስወርድ አለ ማለት ነው። አጸደ ማርያም እንግዲህ ማስተዋል የምትባለው ኤልሳቤጥ በትናንትናው ቀን ከሌሊቱ 7 ሰዓት ተኩል ላይ የኢትዮጵያ ሕዝብ እንድታስቡት እንድትረዱ ተፈልገው ምንድነው ከሌሊቱ 7 ሰዓት ተኩል ላይ የሕግ አካል ናቸው በማለት የጸጥታ ኃይል ናቸው በማለት በመኪና እናቴ ቤት ልካ ነበር እና ብፁዕ አባታችንን አንድ ገዳም ላይ ያገኘናቸው እግራቸው ላይ ወድቀን ለ5 ነው ገብተን ያለቀስነው። በያዙት መስቀል ባቆረቡበት እጆት ብለን ነበር የለመናቸው። ቃል በቃል ልጆቼ ምንም ማድረግ አልችልም፣ አርፋችሁ ጨሉ ትገላችኋላችሁ፣ እጇ ረዥም ነው ነበር ያለው። ሰላም እንደምንቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በመንፈሳዊ ቪዲዮ ተመልሻለሁ። ለዛሬ ከምንመለከታቸው ውስጥ በሰሞኑ መነጋገር የነበረው የእዩ ጩፋ ጥያቄ አለ ምንድነው የሚለውን የምንመለከት ሲሆን በተጨማሪ ደግሞ ስውሯ ማርያም ምንድነው የተፈጠረው የሚለውን ዛሬም በመረጃ እንመለከተዋለን። እስከ ፍጻሜ እንድትከታተሉ እየጠየቅኩ ለዚህ ቻናል አዲስ የሆናችሁ ካላችሁ እኔ ገብረ አማኑኤል ነኝ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህንን ቪዲዮ ደግሞ ላይክ አድርጉት። ላይክ ስታደርጉ ብዙዎች ጋር ይደርሳልና ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮቹ እንለፍ። ኢየሱስ የማርያም ልጇ መሆኑ ብቻ ተገልጦልህ ፈጣሪዋ መሆኑ ከተሰወረብህ የሆነ አንዳች ያላገኘው ፓስወርድ አለ ማለት ነው። እዚህ ቪዲዮ ላይ በጣም ብዙ ሰው ሜንሽን ስላደረገኝ ነውና ለዚህ መልስ ለመስጠት ያህል ድንግል ፈጣሪዋን ወለደችው፣ እርሱም የፈጠረውን ሥጋ መልሶ ተዋሃደ። በቤተልሔም ግርግም የነበረውን ግሩም ምስጢር እያሰበች እናቱ ማርያምም በልቧ ተጠብቀው ነበር። ድንግል ፈጣሪዋን ወለደችው፣ በመጠቅለያም ተከለለችው። የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። ድንግል እንዳንረሳው እንደዚህ አይነት መዝሙሮች ብዙ አሉና እንሰማለን እሱን ሁሉ ጊዜ። በሰሞኑ እንግዲህ መነጋገር የነበረው ይሄ የእዩ ጩፋ ጥያቄ ነበር። እሱ ተጨንቆ ትልቅ ጥያቄ ያቀረበ መስሎታል። ወንድማችን ኤልያስ ደግሞ እንደዚህ ባለ መልኩ በአንድ መዝሙር ጥያቄውን አጠቃሎ መልሶለታልና ለወንድማችን ቃለ ሕይወትን ያሰማልን። በተጨማሪ ደግሞ በሰሞኑ በስውሯ ማርያም የተፈጠረ ነገር አለ ምንድነው የሚለውን ደግሞ እስኪ በቪዲዮአችን እንመልከተው። ማስፈራሪያ ነበር የመጣው እኔ ጋር። ቃል ኪዳን አርፈሽ ተቀመጪ እንተዋወቃለን፣ በህግ ነው ከአንቺ ጋር ጉዳይ ነው የምጨርሰው የሚል ማስፈራሪያ ነበር ነገ መጀመሪያ የመጣው ከራሷ አንደበት ማለት ነው። እሷ እንደዛ ባለችኝ ሰዓት የራሴ ጓደኞቼ እንዲሁም ደግሞ በቅርብ የነበረው ደብር ሰንበት ተማሪዎች ሄደው ነበርና ተደብድበው ገንዘብ ከፍለው እንዲሁም ደግሞ ያለ ፍቃዳቸው ከአካውንታቸው ገንዘብ ትራንስፈር ተደርጎ ለአንድ ግለሰብ ነበር የተመለሱት። ገንዘብ ትራንስፈር የተደረገው ለማን ነው? ለአንድ ግለሰብ፣ ካሳሁን ለሚባል ግለሰብ። ለቤተክርስቲያኑ አይደለም? ግን ለቤተክርስቲያኑ ተብሎ ነው የተወሰደው። እኛ ነገሮች ተላኩልኝ ወዲያውኑ። እኛም ሶሻል ሚዲያ ላይ እንቅስቃሴም ስለነበረ ወዲያው እኛም የሶሻል ሚዲያውን እንቅስቃሴ ጀመረ። ከዛን ደግሞ የተለያዩ ማስፈራሪያዎች ቤቴ ድረስ መምጣት፣ እናቴ ጋር መሄድ፣ ስራ ቦታ ላይ መምጣት፣ እንዲሁም በጓደኞቼ የፈለጋችሁትን ያህል ገንዘብ እንከፍላለን ቃል ኪዳን እና አንድ ኢዮብ የሚባል ወንድም ነበረኝ፣ ኢዮብን አሳልፋችሁ ስጡን፣ የምትፈልጉትን ያህል ገንዘብ ልንሰጣችሁ እንችላለን። ቦሳችን ከ50 በላይ ሰራተኛ በስሩ አላት፣ አስመጪና ላኪ ናት፣ የተለያዩ ስራ ትሰራለች፣ አሜሪካን ሀገር የምትኖር ሰው ናት ተብሎ የተለያዩ ማስፈራሪያዎች እኔ ጓደኞቼ ጋር መምጣት ጀመረ ማለት ነውና እኛም እልህ ይዞንም ስለነበር ምኑ ነው ማስፈራሪያው? ምን አድርጉ ነው ማስፈራሪያው? አርፋችሁ ቁጭ በሉ። በምን ጉዳይ ነው አርፋችሁ? ሶሻል ሚዲያ ላይ ወጣችሁ ስለ ስውሯ እንዳታወሩ፣ ፎቶዋን እንዳትለጥፉ፣ ፎቶዋን እንዳታወጡ፣ አይ የምትሉ ግን ከሆነ በህይወታችሁ ፍረዱ። እንደዛ በመሃል ላይ ብፁዕ አባታችንን አንድ ገዳም ላይ ያገኘናቸው ብፁዕ አባታችን አቡነ ቀለሜንጦስን እንዲሁም ደግሞ የብፁዕ አባታችን ጸሐፊ አገኘናቸው በአንድ አጋጣሚና እግራቸው ላይ ወድቀን ለ5 ነው ገብተን ያለቀስነው። በያዙት መስቀል ባቆረቡበት እጆት ብለን ነበር የለመናቸው። ቃል በቃል ልጆቼ ምንም ማድረግ አልችልም፣ አርፋችሁ ቁጭ በሉ ትገላችኋላችሁ፣ እጇ ረዥም ነው ነበር ያለው። እሳቸው ያህን መልስ ሲመልሱልን እውነቱን ለማውራት ደንግጠናል።
እንደ ሰንበት ትምህርት ቤት ነው። እንደ ሰንበት ትምህርት ቤት አደረጃጀት ኃላፊ ናቸው እስከምናውቀው። ሰንበት ትምህርት ቤት ልጆቻቸው ተደብድበናል፣ እንዲሁም ልንደፈር ነበር ያሉ እህቶችም ነበሩ በሰዓቱ። እውነትም ለመደፈር ሙከራ የተደረገባቸው የሚካኤል ልጆች ነበሩ። እነዛን ነገሮች ስቲል በማስረጃ ነበር ልናሳያ ሞከርነው። ማንም ሰው ሊቀበለን አልሞከረም። ሀገረ ስብከት ኑ የሚል መልስ ተሰጠን ማለት ነው። በሰዓቱ ሀገረ ስብከት ለመሄድ ሞክረን ነበር። ያው እንደነገርኩህ ነው የተለያዩ ማስፈራሪያዎች ስቲል ልንሄድበት ያሰብነውን ቦታ ቀድሞ ያውቁት ነበር። እናደርጋት የምንፈልጋትን እያንዳንዷን ነገር ቀድሞ ያውቁ ነበርና ቀን በቀን ነበር ስልክ የሚደወልልን። በተለያዩ ስልክ ደህንነት ነን ብሎ የሚደውል ነበረ፣ ፖሊስ ነኝ ብሎ የሚደውል ነበረ። ያሬድ የሚባል የእሷ ቦዲጋርድ እንዲሁም ባለቤት ፍቅረኛ፣ ከዛ ደግሞ ስውሯ ማርያም ላይ ፈላጭ ቆራጭ ነበረ ከሷ እኩል ያለ አንድ ሰው አለና የሚደውለው የነበረው አዲስ አበባ ፖሊስ ኮሚሽን የደህንነት አባል ነኝ ብሎ በመደወል ያስፈራራ ነበር እኔንም ጓደኞቼንም። በዛ ምክንያት ሀገረ ስብከት መሄድ ተውን። በህግ ጉዳዩን ለማድረግ ሞከርን ከ7 ወር በፊት ማለት ነው። አዲስ አበባ ፖሊስ ከሰሰ፣ ማጣራት ተደርጎባት ነበር። አሁን ደግሞ ከ3 ቀን በፊት በኦሮሚያ ሸገር ሲቲ እነሱ ጋር በቁጥጥር ስር ዋለች ማለት ነው። የአዲስ አበባ ፖሊስ ክስ ስትመሰርቱ ምን አላችሁ? መረጃ ነበር ያለን በሰዓቱ። አንዳንድ ልጆች ፈርተው ነበረ ማለት ሁሌም ማስፈራሪያ ሲደረግ በቤተሰቦቻቸው ዛቻ ምናምን ሲደረግባቸው አንዳንድ ልጆች ፈርተው ነበር ነው። ለምሳሌ ዛቻዎቹ ምንድን ናቸው? እንገላችኋለን፣ ቤተሰቦቻችሁን እንገላለን፣ አርፋችሁ ቁጭ በሉ፣ እናት አባታችሁን እናጠፋለን፣ ገንዘብ አለን ምናምን የሚሉ። ለአንዳንዶቹ ደግሞ ገንዘብ በመስጠት ከ100 እስከ 500 ሺህ ብር ድረስ በመስጠት አፋቸውን እንዲዘጉ የተደረጉ ልጆች ነበሩ። በመሀል መዳከም መጣ እንደ አዲስ ማለት ነው። ሁሉም ሰው ለህይወቱ መፍራት ሲጀምር አዲስ አበባ ፖሊስ ጉዳዩ ትንሽ ቀዝቀዝ አለ። እነሱ ማጣራት እያደረጉ ስለነበር በመሀል ጋፕ ተፈጠረ ማለት ነው። አሁን ደግሞ ድጋሚ ሶሻል ሚዲያም ላይ ኬዙ ተጀመረ። ከዛ እኛም ያን የነበሩ ማስረጃዎችና መረጃዎች እጃችን ላይ ስለነበሩ አሁን ሶሻል ሚዲያውን ከጀመሩት ከነስንቴ ጋር በህብረት መሰራት ተጀመረ ማለት ነው። የሸገር ሲቲ ጣፎ ሚሽን ጋር ያለው ፖሊስ ጣቢያ ይሄን ነገር ተቀበለን ተረከበን። እንደ አዲስ ክስ እዛ ተመሰረተ። የማርያም ቀን እሷ ተያዘች ማለት ነው። ግን አሁንም ቢሆን አጥብቄ መናገር እንፈልጋት አንድ ነገር አለች ማለት በተለይ ለሀገረ ስብከቱ ትናንትና እሷን ለማስፈታት ሲሯሯጡ ስለነበረ ማለት ነው። የተለያዩ ሰዎች ቦታው ላይ ሄደው ነበር እንዳልኩ የመንግስት ሰዎች ነን የሚሉ ከአማራ ክልል ከአማራ ፖሊስ ነን የመጣን የሚሉ ከሀገረ ስብከት የመጡ የነበሩ ሰዎች በቦታው ነበሩ። እኛም በቦታው ስለነበረን ማለት ነው። እንዲሁም ደግሞ ቅድም ነገር ይሄ ነበረው ደህንነተኝ የሚል ፍቅረኛዋ እኛ እንዳለን መረጃው ፍቅረኛዋ ሹፌሯ እንዲሁም ቦዲጋርድ የሚመለምልላት የአስኮ ልጅ ባለው ግለሰብ ማለት ነው አሁንም ድረስ ውጪ ነው። ከሷ በላይ እንደውም የምንፈራው እሱ ነው በዚህ ሰዓት። ምክንያቱም ፈላጭ ቆራጯ እሱ ነው። ገንዘብ የትኛውንም ገንዘብ ማንቀሳቀስ ይችላል እሱ። እነሱ ውጪ ነው ያሉት። እኛ ትናንትና እንኳን በቦታው ላይ ስንሆን ብዙ ጥቃት ለማድረግ እየሞከሩ ነበር። እያንዳንዱ እንቅስቃሴያችንን ለመከታተል እየተሞከረ ነበር ምናምን። አሁንም ቢሆን እሷ የምትፈታ ከሆነ እንደሚባለው እናስፈታለን ብለው እንቅስቃሴ እንደጀመሩት የሚቀጥሉ ከሆነ ያው እኛም ነገ ላይ ከማስፈራሪያ አልፎ እንደማይገሉ ምንም አይነት ዋስትና የለንም ማለት ነው። አሁን በቁጥጥር ስር ዋለች። በነገራችን ላይ በእምነት የምንመካው በእግዚአብሔር ብቻ። እንግዲህ ስለ ስውሯ ማርያም የተመለከትነው የመጀመሪያ ቪዲዮ ይሄ ነው። ሁለተኛው ደግሞ አንድ ወንድም አለ ማስፈራሪያ እየደረሰብኝ ነው፣ በሌሊት እንኳን ቤቴ መጥተው እኔን እንፈልገዋለን እስከ ማለት ደርሰዋል ብሎ የተናገረ ልጅ አለ። እስኪ እሱንም ቪዲዮ ደግሞ ጨምረን ተመልክተን አንድ ላይ ሀሳብ እንሰጥ። አጸደ ማርያም እንግዲህ ማስተዋል የምትባለው ኤልሳቤጥ በትናንትናው ቀን ከሌሊቱ 7 ሰዓት ተኩል ላይ የኢትዮጵያ ሕዝብ እንድታስቡት እንድትረዱት ፈልገው ምንድነው ከሌሊቱ 7 ሰዓት ተኩል ላይ የህግ አካል ናቸው በማለት የጸጥታ ኃይል ናቸው በማለት በመኪና እናቴ ቤት ልካ ነበር። እናቴም በዚህ ሰዓት አልከፍትም ጠዋት ነው ብላ አባራቸዋለች። ከዛ በፊትም በዲዛይር መኪና ሄደው ነበረ አልከፍትም ብላ አባራቸዋለች። የትኛው የህግ አካል ነው ከሌሊቱ 7 ሰዓት ነኝ ፖሊስ ነኝ ብሎ የሰው ቤት የሚበረብረው? ስለዚህ ሴትዮ 15 ቀን ስጡኝ ያለችው እኔን ለማስገደል ስለሆነ የኢትዮጵያ ህዝብ ይህን ነገር አትኩሮ ስጡበት። ሼር ኮፒ ሊንክ አድርጋችሁ ለሁሉም ለተዋሉ ልጆች አስተላልፉልኝ። የፌዴራል ፖሊስም ይህን ነገር እንዲያውቅ አድርጉልኝ። አመሰግናለሁ። እንግዲህ በሁለቱ ተከታታይ ቪዲዮዎች ላይ እንደተመለከት ነው ይሄ ስውሯ ማርያም የተባለው ቤተክርስቲያን ሲተዳደር የነበረው በአንድ ጉልበተኛ ሴት በአንድ ምዕመን ነው እና እጅግ የሚያሳፍር ሁኔታ ነው። የእምነት ተብሎ ቂቤ ሙላ ይሸጥ ነበር። ቂቤው የሚሄደው ከዛ አካባቢ የመጣ ሳይሆን ለበረከት ተብሎ የመጣ ሳይሆን ከመርካቶ ተጭኖ የሚሄድ እንደሆነ ሁላ መረጃ እየወጣ ይገኛል። በጣም ከባድ ሁኔታ ነው።
የሀገረ ስብከቱ ሊቀ ጳጳስ የነበሩ ሲጠየቁ ይሄን ነገር ለምን አያስቆሙም ሲባሉ እጇ ረዥም ነው ትገላቸዋለች። የቤተክርስቲያን አስተዳዳሪው እንኳን እንደዚህ እስከማለት የቤተክርስቲያን የበላይ አባቶች የሚባሉት ጳጳሳት ናቸውና በእሳቸው ደረጃ ያለ አባት እንኳን ትገላቸዋለች ልጆች የረፉ እስከማለት ከደረሱ እጅግ በጣም አሳዛኝና ምን እንደሚባል እንግዲህ የቤተክርስቲያን ኃላፊዋ ማን ነው? አሁን እኮ ግራ የገባውም ነገር ኃላፊው ማን ነው? አደረጃጀቱ እንኳን አይታወቅም። ይህን ነገር ማስቆም ይችሉ ሊቀ ጳጳስ እስከሆኑ ድረስ ማስቆም ይችሉ ነበር። ግን እሳቸው እንኳን ትገላቸዋለች ረፉ እስከማለት ከደረሱ የቤተክርስቲያን ባለቤቷ ማን ነው? ምንድን ነው የሚባለው? እንግዲህ ስለዚህ ነገር ቤተክርስቲያኑ ባለቤት የለውም እስከማለት እኮ ነው። እዛ አካባቢ ሀገረ ስብከት ላይ ሊቀ ጳጳስ ይኖራል እንግዲህ እና አሁን በዚህ ቪዲዮ ከስውሯ ማርያም ጋር በተነሳ ብዙ ቪዲዮዎች ነው የተለቀቁት እና የሚመለከታቸው አባቶች እንኳን እንደማይመለከታቸው ራሳቸውን አድርገው ከሳሾቹን ስለዚህ ነገር እንዲጋለጥ የሚጣጣሩትን ወንድሞችና እህቶች እረፉ ነፍሳችሁን ታጣላችሁ እስከማለት ከደረሱ እጅግ አሳፋሪ ሁኔታ ነው። ከዚህ ጋር በተያያዘ ደግሞ ጉዞ የምትሄዱ ሰዎች በተቻላችሁ አቅም ከጉዞ ማህበራት ጋር ራሱ በተያያዘ ብዙ የወጡ ነገሮች አሉ። በጉዞ ላይ የሚደረጉ ዘረፋ፣ ምዕመኑን የማጭበርበር አሁንም እዚህ ጋር ሲደረግ የነበረው በስውሯ ማርያም ላይ በቃ ምዕመኑን የዋህነቱ ታይቶ ገንዘቡን በቃ መበዝበዝ። በተቻላችሁ አቅም ጉዞ እናደርጋለን የምትሉ ራሳችሁ ከዛው ባላችሁበት በማህበር የማርያም ጽዋ ካላችሁ በእንዲህ በምትተዋወቁ ናችሁ አንድ መኪና ይዛችሁ በራሳችሁ ደርሳችሁ መመለስ። ከጉዞ ማህበራት ጋር በተያያዘ እጅግ ከባባድ ነገር እየወጣ ነውና ማለት ነው። ራሳችሁ እንደዚህ አድርጋችሁ ተጠነቀቁ። ከበላይ ያላችሁ አካላትም እንዲህ አይነት ነገር ስትመለከቱ ዝም አትበሉ። ቤተክርስቲያን እኮ ነው፣ የእምነት ስፍራ አይደል እንዴ? ዓለማዊ ቦታ ላይ ዝርፊያ የተለመደ ነገር ይሁን። ከቅርብ ጊዜ ወዲህ ደግሞ በጣም እየተለመደ ያለው ነገር መንፈሳዊ ቦታ ላይ ሰባተኛው የአስርቱ ትእዛዛት ሰባተኛው አትስረቅ ነው የሚለው። በቤተክርስቲያን ውስጥ የሚደረገው ዝርፊያ ደግሞ እጅግ በቃ ያፈጠጠ እየሆነ መጥቷል በቅርብ ጊዜያት ውስጥ እና በተቻላችሁ አቅም እንግዲህ ምዕመናኑ ጉዞ በምታደርጉበት ጊዜ አስተውላችሁ ከምትተዋወቁት ሰው ጋር ጉዞውን በማድረግ ራሳችሁን መጠበቅ፣ ደህንነታችሁን መጠበቅና ከመጭበርበር ራሳችሁንም ለማዳን ትችላላችሁ። ይሄ ነው የኔ ሐሳብ። እስኪ በቀጣይ ደግሞ አንድ ቪዲዮ ተመልክተን እንመለስ። አንድ ኢትዮጵያዊ ወደ ሩሲያ ለትምህርት ይጓዛል። ይሄ ለትምህርት የተጓዘ ኢትዮጵያዊ ሩሲያ ውስጥ የኢትዮጵያ ቤተክርስቲያን የለም፣ ኦርቶዶክሳዊ ነው። ስለዚህ ሰው ሩሲያ ትምህርት እየተማረ ያለ አንድ ቀን እንደው እንደ ዲፕሬሽን ነገር እንደ ድብርት ተሰማኝ እና እግዚአብሔርን ለማነጋገር ስፍራ አጣው። የኢትዮጵያን ቤተክርስቲያን አጣዋት። በቃ እነሱም ከኛ ጋር በትምህርት ቢለያዩ ግን እንደኛ ኦርቶዶክሳውያን ናቸው ብዬ ወደ እነሱ ቤተ መቅደስ ተጓዝኩኝ እና ወደ እነሱ ቤተ መቅደስ ሲሄድ ሰዓቱ ቀን አካባቢ ነው እና ወደ መቅደሱ ስደርስ አማኞቹ ጠቅላላ ወደ ውስጥ የሚገቡት ጫማቸውን ሳያወልቁ ነው። ምንጣፍም የለም፣ ሲሚንቶ ነው። እኔም ከሀገር ወጥቼ አይቼዋለሁ። ይሄንን ግሪኮቹ ቤተክርስቲያን ውስጥ አይቼዋለሁ። እና ሲሚንቶ ነው፣ ዝም ብሎ ባዶ እግራቸውን ነው የሚገቡት። ባዶ እግር ጫማቸውን አድርገው ነው የሚገቡት። ጳጳሱም እንደዚያው አድርጎ ነው። እና እኔ ግን ጫማዬን አውልቄ ገባው፣ ምክንያቱም ኢትዮጵያዊ ነኝ። እና ጫማዬን አውልቄ ገባው። ሲሚንቶ በጣም ይቀዘቅዛል። ታዲያ ከገባው በኋላ ቅዳሴ ተቀደሰ እና ስጋው ደግሞ ሲያቀብሉ ሁሉም ተሰልፎ ይቀበላል። ሁሉም ሲቀበል እኔ ብቻዬን ቆሜያለሁ። ጳጳሱ በእጁን ና እያለ ይጠራኛል። እኔም በምልክት አልመጣም እለዋለሁ። ና ይለኛል፣ አልመጣም እለዋለሁ። በኋላ ግን ቢሮ አስጠራኝ። ቢሮ ካስጠራኝ በኋላ ለምንድን ነው ያልቆረብከው ብሎ ጠየቀኝ። አይ እኔ በልቻለሁ፣ የመጣሁት ልጸልይ ነበረ እና በእኔ ሀገር ባህል በልቶ መቁረብ ክልክል ነው አልኩት። ልክ እንዲህ ስለው ኦ ዩ አር ፍሮም ኢትዮጵያ አለኝ። አወቀኝ ወዲያው ጳጳሱ። አንተ ከኢትዮጵያ ነው የመጣው ማለት ነው? አዎ ከኢትዮጵያ ነው የመጣሁት አልኩት። ከዛ በጣም በማዘን አንድ ታሪክ ነገረኝ። እኛም እንደናንተ ነበርን። የዛሬ 70 እና 80 ዓመት እንደናንተ ምንጣፍ ነበረን መቅደሳችን። እንደናንተ ጫማ አውልቀን ነበር ምንገባው መቅደሳችን። እንደናንተ ጾመን ነበር ምንቆርበው። እንዲህ ነበር ህይወታችን። ነገር ግን በኋላ ሶሻሊዝም የሚባል ርዕዮተ ዓለም መጥቶ ትውልዱን በሙሉ በላብን። ቤተክርስቲያኒቱን ባዶ አስቀረብን፣ ባዶ። ስለዚህ አማኝ የሚባል አጣን እና ጥቂት የተረፉ ካህናት ተመልሶ ኦርቶዶክሳዊነትን ለማንሳት ሲባል ወጣቶችን ጥሪ ስናደርግላቸው ብዙ ነገር ስለለመዱ አልመጣም ከሚሉ ቢያንስ ጫማ አድርገው እንዲገቡ ፈቀድንላቸው። ተገደን ነው። አይ ኦርቶዶክሳዊነት ይቅርብን ከሚሉ በልተው እንዲቆርቡ ፈቀድንላቸው። እና እናንተም እንዲህ አይነት አደጋ እንዳይገጥማችሁ
በየድርሻችሁ ቤተክርስቲያናችሁን አውቃችሁ መጠበቅ ይጠበቅባችኋል። ለመምህራችን ቃልዎትን ያሰማልን። በዚህ ቪዲዮ ላይ የተመለከትነው ደግሞ ለአሁኑ ጊዜ ትንቢቱን ላይ ይመስላል። በሩሲያ ባለበት ወቅት አንድ ምዕመን በሩሲያ በነበረበት ወቅት ያየውን ነገር ለመምህሩ ነግሮት ነውና ጳጳሱ ምን እንዳሉ ሰምታችኋል። እንግዲህ እናንተም እንደዚህ አይነት ደረጃ ላይ እንዳደርሱ አሁን እየደረስንበት ያለው ሁኔታ ወደዛ የሚያስሄድ ይመስለኛል። በየ20 ዓመቱ በየ10 ዓመቱ ሪፖርት ሲወጣ ምንድነው የሚፈጠረው? ይሄን ያህል ሚሊዮን ኦርቶዶክስ ወደ ሌላ እምነት ሄደ፣ እምነቱን ቀየረ የሚል ነው የሚሰማው። በቃ ሁኔታዎች ሁሉ ነገር እያሽቆለቆለ ነውና ያለው። በተቻለን አቅም መስራት ያስፈልጋል። መተኛቱ ሊበቃ ያስፈልጋል። ተመቻችቶ ጸጥ ብሎ መተኛቱ ኔጋ ችግር ስላልደረሰ ኔጋ እንትን ስለሌለ ብሎ ማንቀላፋቱ ሊበቃ ይገባል። በተቻላችሁ አቅም የሚመለከታችሁ አካል ተባብራችሁ ወጣቱን በማንቃት በማስተማር ምን በማለት አሁንም የቤተክርስቲያንን ከፍታ ለመመለስ በስራ ያልተሰራበት ነገር እኮ ምንም ሊያመጣ አይችልም። በዚህ ወቅት እኮ የተመለከትን ያለ ነው እውነት ያልሆነ ነገር እንኳን ሐሰተኛ ነገር ላይ በደንብ እየተሰራበት ሐሰት እያሸነፈ ያለበት ሁኔታ ነው ያለው እና በተቻላችሁ አቅም በደንብ አድርጋችሁ የሚመለከታችሁ አካል ምዕመናኑ ላይ መስራት ያስፈልጋል። ወደ ሌላ ባቴኑ ከምዕመናን ከልጆቻችሁ አጠገቡ ናችሁ አባቶችም ቢሆን በደንብ እያስተማራችሁ ምዕመናን ወደ ቤተክርስቲያን እየጋበዛችሁ የጠራችሁ ስለ ሰላም እየጸለያችሁ አብሮ ማሳለፍ ይሄን ጊዜ እየሰሩ ማሳለፍ ያስፈልጋልና ይሄ ድንቅ ትምህርት ነው ለኛም ይሁን ነው። ወደዛ ደግሞ እንዳንደርስ እግዚአብሔር በቸርነቱ ይርዳል። ወደዛ እንደስም ደግሞ ብላችሁ ምን መጻደቅበትም ጊዜ አይደለም። አትጠፋም በጭራሽ እያለ የምንመለካበት ጊዜም አይደለም። የነ ዮሐንስ አፈወርቅ ሀገር የነበረችው እንኳን ልትጠፋ ይችላለች። የትላልቅ ቅዱሳን ሀገር የነበረችው የነ ስምዖን ቀሪናዊ ሊቢያ አሁን በምን ሙሉ ለሙሉ እኮ ተቀይራለች። እንደዚህ ያለ ሁኔታ ነውና እየገጠመን ያለ ነው። አሁንም ካልሰራን አትጠፋ የሚባል ነገር የለም። በደንብ አድርጎ የሰራ ያሸንፋል። ሰርተንበት ምዕመናን ላይ መስራት፣ አዳዲስ እንትኖች ላይ መስራት፣ ስለ ሰላም መጸለይ፣ አብሮ ማሳለፍ፣ በቃ በራሳችን እርስ በርስ ያለን ግንኙነት አጠናክረን በደንብ መስራት ያስፈልጋልና ይሄን ስናደርግ በፍጹም እግዚአብሔር ደግሞ ይረዳናል። የሚሰራውን እኮ ነው እግዚአብሔር የሚያግዝ። ምን ሰራ ነው ስንሰራ ነው እሱም ተጨምሮ የሚያግዘንና እኛ እምነታችንን በስራ ስንገልጠው እሱም ደግሞ የተሻለ ነገር አድርጎ ይሄን ጊዜ እንድንወጣው የተሻለ ጊዜ እንዲመጣልን በቸርነቱ በበረከቱ ይጎበኘናል እና በተቻለ አቅም በአሁኑ ሰዓት ስራ ያስፈልጋል። ይሄ መልእክታችን ነው። ወደ ቀጣይ ቪዲዮአችን እንላለን። ዙሪያው ገደል ሲሆንባችሁ ቤተክርስቲያን ብር ብላችሁ ይሉ የሚያስጨንቅ ነገር ወሬም ይሁን መከራ ስትሰሙ ቤተክርስቲያን ቀጥ ብላችሁ ሄዳችሁ እኔ የዓለም ብርሃን ነኝ፣ እኔን የሚከተል ሰው ጨለማን አያይም ብለሃል። ጌታዬ ኢየሱስ ክርስቶስ ሆይ ለልቤ ብርሃን ስጠው፣ የጨለማውን ህይወቴን ግፈፍልኝ ብላችሁ 12 አቡነ ዘበሰማያት ደግማችሁ ብትሄዱ ግፈፍ ያደርግላችኋል። ክርስቶስ ብርሃን ቃሉ አይታጠፍም። እሱ የሚፈልገው የሚያምነው ብቻ ነው። ስለዚህ በቸገረን ሰዓት በእርግጥም ብርሃናችን ክርስቶስ ነው። ለአባታችን ቃልዎትን ያሰማል፣ ለእኛም ደግሞ ይህን የጨለመው ጊዜ ወደ ብርሃን ይቀይርልን፣ ብርሃኑን ይስጠን እንላለን። ውድ ተመልካቾቻችን በዛሬ የተመለከትናቸው ቪዲዮዎች እነዚህ ይመስላሉ። አጠር ያለ ቢሆንም አስተማሪና መንፈሳዊ ናቸው። እናንተ ለዚህ ቻናል በእርግጠኝነት አዲስ ስለሆናችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ተባበሩ። ይህንን ቪዲዮ ደግሞ ብዙዎች ጋር ደርሶ እንድንማማርበት ላይክ ማድረግ እንዳይረሳ። ላይክ ማድረጋችሁ ለኔ እጅጉን ይጠቅመኛልና እናንተ ደግሞ ቀላል ስራ ነው፣ በጣታችሁ ነካ አድርጋችሁ ፈጽሞ ስራ ናትና ላይክ እያደረጋችሁ ጀምሩ። ውድ ተመልካቾቼ በሌላ መንፈሳዊ ወቅታዊ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ።